መረጃ እንትን ደግሞ አለኝ መጀመሪያ ላይ ስፖንሰር እንትን እኔ በቃ አልችልበትም ማስረዳት እናንተ እንትን በል ሰው በደሉን እንኳን ብዙዎቻችን እኮ የስነ ልቦናችን በዚህ ልክ ነው ያለው። አይዞሽ አትፍሪ። እነሱ ሙኒት በጥያቄ መልክ አድርጊና ልጅቷን እንድታስረዳ አድርጊያት። ሙኒት ሚውት ነሽ ሙኒት። ኦኬ በትልቁ አድርገኝና እኔ በደንብ ላስረዳና ሰው መጠየቅ የሚፈልገውን ነገር ይጠይቃል። እሺ ዛሬ ትንሿ እዚህ ጋር የመጣችበት ሰበብ ሰሞኑን የነበረውን ግጭት ታውቃላችሁ። አማራው ከተባለ ልጅ ጋር የምናውቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው። ነገር ግን ባለትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳት ነበር። መጀመሪያ ላይ አይዲያ አሰርቶላታል። ሱቁ እንትን እንደተባለ እንደተጀመረ እቃዎች አስገብቶላታል። ኦኬ አይዲው ተሰርቷል። ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው፣ ያው በብድር ማለት ነው። ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎችን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በሷ ስም ገንዘብ ተቀብሏል። እሷም የሰራችበትን እያንዳንዱ ነገር ወደሱ ጋር ነው የሚላከው የሚገባው። ዝም ብላ በደመነፍስ ነው እዚህ ጋር ያለችው ልጅቷ። ያው እኛ ከሷ በተረዳ ነው በሰጠችን መረጃዎች እኛ የዛን ጊዜ ጠብ ሲነሳ አማራን አሰደቡ፣ አማራ እንደዚህ ተባለ፣ ጎንደር እንዲህ ተባለ ነው አይደል ያለው። በኋላ ላይ እህታችን ድምፁን ታሰማናለች፣ ትንሿ ማለት ነው። ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው። እሷን እያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንም አብራት እንደሌለ ሲጀመር ከሁሉም ሰው አርቋታል። ከየጓደኞቿ ካንቺ ጀርባ አናገሩኝ፣ እኔ ፈልገውኛል፣ እንዲህ ብለዋል እያለ የተለያየ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራርጧታል። የዛን ዕለትም እኛ ጋር ስትመጣ ለእርድ እሱ ገብቶ የበጠበጠበት ሰበብ ምንድነው? ይሄን ፍራቻ ነው። ከነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል፣ ነገሮችን ታቅና ታጠቃኛለች ወይም ጉዳይን ታወጣዋለች በሚል ነው። እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ሕይወት ያተረፋት እሱ ነው። በሞትና በህይወት መሃል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል። 20 ሺህ ጠይቆ 10 ሺህ ወስዶበታል። 10 ሺውንም ያተረፈችለት ራሷ ትንሿ ናት። ልጁ ብቻ በትንሿ 10 ሺህ መጀመሪያ ወስደናል። ከዛ ደግሞ እንደገና 20 ሺህ ድጋሚ ነው የጠየቅነው። ለሱም ሌላ 20 ሺህ 30 ነው። ኤኒዌይ በዚህና በዛ መንገድ ልጅቷን እየተጠቀማት ነው። አሁን አንቺ ተናገሪ። አንዴ እንዴት እንደሆነ ወንድሜ ነፍጠኛው ከመጀመሪያው ስለሚያውቅ አብሮን ስለነበረ እሱ ያስረዳና ከዛ እናንተ ትሄዳላችሁ። ግን ወንድሜ ነፍጠኛው ያወራ መጀመሪያ። ተረጋጊ። አምጥቼልሻል። ጆከር አምጥቼልሻል። ነፍጠኛ ሄሎ ሰላም ነህ? ጤና ይስጥልን። አብሮ ይስጥልን። ቀጥልሽ ብራት ታግሶ ሀናራ ማብራራው ነገር የተለየ ጥያቄ አለ። አሁን ነው የገባው። ይቅርታ ከመጀመሪያው እንዴት እንደተዋወቅን ያው ካንተ ወንድሜ ስለሆነ ሁሉ ነገር እየነገርኩ ነበር። ታስታውስክና እሱን ከመጀመሪያው እንዴት እንደሆነ ከዛ ኦርደር የተደረገው ልስ ባንተ እንደሆነ አበድረው ብሎክ እሱን ነው የምትነግርልኝ። ኦራይት ድራይቭ እያደረኩ ነው ለማውራት መሞክረው። ምናልባት ለቤቱ መደመጥ ካልቻልኩ እንድትነግሩኝና ፓርክ አድርጌ ማውራት የሚችል እንድትጠቁሙኝ እፈልጋለሁ። ይሰማል? ትሰማለህ? ስትቆራረጥ ትቆራረጣለህ። ኦኬ። ከአማራው ከወንድሜ ጋር የተዋወቅነው ከአንድ ዓመት በፊት ነው። ከእሱ ጋር ከመተዋወቃችን በፊት
አማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ። ግሩፕ ፈጥረን እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ የሚፈልጉት ሰዎች ካሉም በውስጥ በግሩፕ እንጫወት ነበርና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከአንድ ዓመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይ ቲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከአንድ ዓመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀችና አማረው የሚባለው ልጅ ተዋውቀው ነበርና ምን ትለኛለህ እንደ ወንድም አከብርሃለሁ የሚል ጥያቄ እንዳለ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን ራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ላንቺ የሚሆንሽ መምረጥ መብቱ ያለሽ ያንቺና ያንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችውና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል ፕላትፎርሙ በቲክቶክ አማረው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው። በግሩፕ ነው የተገናኘ ነው። አማረው ባላለው በሚል ተዋወቅነ። እኔም በቲክቶክ ስሜ ነፍጠኛው በሚል ተዋወቅነ። ከዚህ በኋላ የትንሿ ቦይፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝና ለሷ ወንድም እንደሆን ለኔም ወንድም እንድትሆነኝና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ አቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረጅም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆን ስሜን አማራው የሚለውን የነፍጠኛው ወንድም ማለት እፈልጋለሁ የሚል ጥያቄ አቀረበልኝ። ምንም ምን ችግር አለው ስም መቀየር አለመቀየር? ይሄም ጥያቄም ያስቀርብ አይደለም ወንድም አለ። ሲጀመር እኔ ላንተም ያደረኩት ነገር የለኝም። መቀየር ከፈለክም ቤተሰባዎች ነን ሁላችንም ያለነው ቤተሰብ ነን፣ ችግር የለም በሚል ለብዙ ለረጅም ሰዓታት አማረው የነፍጠኛው ወንድም ነው የሚለው በቲክቶክ ፕላትፎርም ስሙ። ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር። ትንሿን እህታችን ከማዳም ቤት ወጥተሽ በግልሽ መስራት አለብሽ የሚል ጥያቄ አቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉልኝ በተከታታይ ያወራኝ ነበር። ትጠይቀኛለች። ሁላቸውም ከሳምንት አንድ ቀን ሁለት ቀን በግሩፕ ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች አይ ቲንክ በዩናይትድ አረብ ኤሚሬት በሚፈቅደው ህግ መሰረት የመኖሪያ ፈቃድ ይሁን እንጂ አዶናው አይዲ ነው የምትሉት እሱን እንዳስወጣላት መረጃው አለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነህ የምታውቀው አንተ ነህ እሺ እስካሁን ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወጣ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ ባህላችን መገለጫ የሆኑ አልባሳትና ልብሶችን ከተለያዩ የሀገራችን ክፍሎች ኦርደር አድርጌያለሁና ለሱ ኦርደር የሚደረግ እንደው ካለህ ታግዘኝ ዘንድ ጠይቃለሁ የሚል ጥያቄ አቀረበልኝ። በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስ ኦኬ ምን ችግር አለው እሷ የመኖሪያ ፈቃድ ወጥቶላታል ጀት አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል $1000 በአንደኛው ዙር አበደርኩት። በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ። አይ ቲንክ $1000 አስገባውለት። ካልተሳሳትኩ ያኔ 100 ምናምን ሺህ ብር ነው የነበረው። በሁለተኛ ጊዜ $700 እንድሰጠው ጠየቀኝ። ይህ በጥቅሉ 158,000 የኢትዮጵያ ብር ነው የሆነው። ይሄን ሰጣሁት። ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በእኔ ብድር ነው። በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያየ
አካውንቶች አስገቢ እንደሚላት ተጠይቀኝ ነበር። አንደኛ እኔ በዚህ ጣልቃ መግባት አልፈልግም፣ ሁለተኛ ባልሽ ነው መስዋዕት ከፍሏል፣ ይሄ ልብስ ያስመጣው እሱ ነው፣ መኖሪያ ፈቃድሽን ያለሽበትንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ ወደፊት ሚስቴ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ እንደማዊ ምክሬን ለገስኩላት። ከዚህ በመቀጠል አልፎ አልፎ ይጣሉ ነበር። እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት። ለእኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባን ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው። ሁሉንም አክሴፕት አረገ፣ ተቀበለ። ከዚህ በኋላ እነሱን ሄልፕ ማድረግ እፈልጋለሁ ማገዝ እፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች ምናምን ይደርሱኝ ነበረ፣ ይልክልኝ ነበር። እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳት ከ30,000 ወይም ከ40,000 ድርሃም በላይ የላከችበት ህጋዊ ደረሰኛላ በተለያዩ አካውንቶች $50,000 በላይ ማንነታቸውን መግለጽ ከቻሉ ይቻሉ። ከዛ ውጭ ግን በተለያዩ መረጃዎች $50,000 በላይ በሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉ። ማንነቱን ግን ራሱ ባለቤት መናገር ካልፈለገ መናገር አልፈልግም እኔ እንደ ጥቆማ ነው። ከዚህ ውጭ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድትሰጠው በመኖሪያ ፈቃድ ባላት የአገሪቱ የመኖሪያ ፈቃድ ብር ተበድራ እንድትሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድትሰጠው ሁላችንም እንድትጠይቀንና እሷ ብድር መታ ጠየቀችና ነው የመጀመሪያውን ብድር ካንዴ ሁለት ያበድሬዋለሁ፣ ሶስተኛው ለጠብ ነው ማበደር አልፈልግም በሚል መለስኳት። ሁለተኛ እሱ ብድር ጠየቀኝ በአስቸኳይ አዝ ሚሊታሪ ኦርደር እንደ ወታደር ትእዛዝ ነው አስቡሳለሁ። ጭነት እያወረድኩ ነበር። 150,000 ብር አሁን ታስገባልኝ ይፈልጋለሁ አለኝ። አልችልም ወንድሜ ብር አሁን እጄ ላይ የለኝም። ከሰው ተቀብላ አስገባልኝ አለኝ። እንዴ ገረመኝ። እኔ ምንም አልመለስኩለትም። ገንዘብ ከሰው ተበድሮ ይሰጣል እንዴ ምናምን ብዬ አይ የመጀመሪያውን እንኳን መለስክ እንጂ ያሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት። ቀጥታ ብሎክ አረገኝ። እዛ በኋላ ልጅቷ በኢትዮጵያን ካላንደር አቆጣጠር ከነሐሴ ወር መጨረሻዎቹ ጀምራ እስከ መስከረም መጨረሻው በለቅሶ ላይ ነው የነበረችው። እጅግ በጣም ይቦልካት ነበር፣ እጅግ በጣም ይጣላት ነበር። 3 ጊዜ ተጣልተው እጅግ በጣም መስዋዕትነት ከፍዬ የምነደውን አቁሜ ስራ አቁሜ አስታርቂያቸው አስማምቻቸው አውቃለሁ። የመጨረሻው የተጣሉበት በአዲስ ዓመት ከመሆኑ በፊት ነው አስታውሳለሁ። እሱም ዋናው ነገር የነበረው ብር ተቀብለሽ ማምጣት አለብሽ በሚል ነበር። ከሰው ተበድረሽ ብር አምጪ የሚል ነበር። እሱን ሳትሰጠው ስትቀር ምን እንደተፈጠረ ራሷ መግለጽ ትችላለች። እዚህ ውጭ ግን ከኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው። አጠቃላይ ሁኔታ ይሄ ነው። ተጠያቂ ካለ መልሳለሁ። አመሰግናለሁ ቤተሰብ። አንዴ ግን ጆካም ሁላችሁንም ፎቶም ቢወጣስ ስለሚወራው ግለሰብ በስማናት አውጣው። በዛ እሱ ብቻ ሳይሆን በዚህ አጋጣሚ በከሊን ሰደብ ምናልባት እያየ ነበር። በውስጥ ግን ሲናገር የነበረው ቮይሱ ስላለ ቮይሱንም ማህበረሰብ እንደ ማህበረሰብ ሲሳተፍበት የነበረውን ቮይስ እሱንም ማሰማት አለባቸው። ሁለተኛ ለኔ ላክሽልኝ ሙሉ በሙሉ አለ መረጃው። ጥቅል ልጅቷ በብድር የከፈተላት ነው ምክንያት ለወልደች ልጨርስ ጥቅል ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንድከፍል በማድረግ ነው ሲንቀሳቀስ ይሄንንም ግልጽ አድርጋችሁ ተናገሩላት። ልጅቷ የመናገር ችግር አለባት። ለኔም መታፈራለሁ ባከርደኝ ነው ያለችው። ቮይሱን ግን ማህበረሰብን እንደ ማህበረሰብን ሲናገር የነበረበትን ቮይሱ ሁሉንም አውጥተሽ አሰሚ። ሌላ ሰው ድስጭ እኔ መጀመሪያ እንዳለው
የኔን የቦለከኝና የዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለኩት ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል ከዛ ብር እንደምፈልግ 20 ሺህ ብር ለምንሽ ነው አለኝ ላይዲ ማለት ያንኛውን አስከንስ ያንኛው አይዲ ለመበደር አልችልም ማለት መበደር አይቻልበትምና ያንኛውን አይዲ ኢቭን እንኳን ከንስያለሁ ተከንስሏል ያንኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነውና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወልደ ጊዮርጊስ ያንኛው አይዲ በርግጥ እነሱ ያንኛው አይዲ ብትጁ ይሻላል ብለዋል ለስራ ስለሆነ ማለት ነው ከዛ ወልደ ጊዮርጊስ ኦኬ ላይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ላይዲ ከሆነ ችግር የለም ሌላ ምትፈልጊዋለሽ ስለኝ አይ ሌላ ምፈልገው የለም ግን 20 ሺህ ብር ግን እፈልጋለሁ ለምንሽ ነው ለሱ አልኩት ማለት ነው ለራሱ ነው የሚፈልግ ስለው ከዛ ለራሱ ከሆነ በኋላ እኔ ብሆን አቤት አሁን ብር አላስኩም ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ ወልደ ጊዮርጊስ ይጠየቃል ራሱ ማለት ነው ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት አለሽ ምን አለሽ ብሩን አገኘሽ ወይ ሲለኝ አዎ በምን ምክንያት እንዴት ሰጠሽ